እንግዲህ እንደተለመደው ንጉሱ ፏ ብሎ መጥቷል ማለት ነው። ትናንትና ቅምጥል የነበረች በአየር መንገድ ፏ ፍግች ስትለያየናት፣ ዛሬ ደግሞ ንጉሱ ቀብራራው አለማየሁ ሙሽዬ ልጅ ቅብርር እያለ መጣ ማለት ነው። ሁለት ቀብራራ በአንድ እግዚአብሔር አገናኝቷቸው ቅብርርር እያሉ ነው። እንዴት አባታቸው እንደሚያምሩ እዩዋቸውማ፣ በጣም ነው ደስ የሚሉት። ደግሞ ስታዩዋቸው ዝግ ብላችኋቸው እንደፈለጋቸው ማየት ትችላላችሁ ግን ማለት ነው። እና ከሰው አይን ይጠብቃችሁ የኔ ጨረቆች፣ በጣም ነው የምታምሩት። የምር በጣም ነው ደስ የሚሉት። እዩዋቸውማ ማለት ነው። የምር ሁለት ጢባራዛም በአንድ ተገናኝተው ጥብር ብርብር ነው ያሉት። ከክፉ የሆኑ ልጅ እናመሰግናለን። እንደዚህ ደግሞ ትናንትናታችን በመጨረሻ አንዳንድ ሰው እንግዲህ ሰው ማለት በቃ ዝም የሚል መግለጥ የሚሰራው ሰው እነሱ ሲጠፉ ይጨንቀናል፣ ይደብረናል። ለይሉ ጭንቀት ይዘናል ማለት ነው። እና እንደዚህ ሰብስክራይባቸው እየሄደ ነው። ሰብስክራይባቸው በጣም እየሄደ ነው። እግዚአብሔር ይመስገን። በጣም ፊት ጊዜ
ስለዚህ አሁን ከ300 እስከ 400 እስከ 500 ሰው እስከ 700 ድረስ ማስታወቂያው ብናይላቸው ደስ ይለኛል ማለት ነው። ምክንያቱም እነዚህ ወርቅ ልጆች ስናለቅስ አብረው አልቅሰው፣ ስናዝን አብረው አዝነው፣ ስንቸገር አብረው ተቸግረው ያሉ ልጆች ወርቅ የሆኑና ልበቀና የሆኑ ልጆች ናቸው። ምክንያቱም እነሱ እያደጉ እኔ ብቻ ልደግ የማይሉ አብረው ሰውን የሚያሳድጉ ምቀኝነት የሌለባቸው ሁለት እንቁና ወርቅ ልጆች ናቸው ማለት ነው። እና እነዚህን ልጆች እነሱ ሲወዱን ሲያከብሩን እኛም ለእነሱ በተቻለን ያህል ማድረግ አለብን ማለት ነው። እና አሁንም ደግሜ ደጋግሜ እናገራለሁ፣ ቪዋቸው እየቀነሰ ነው። የፊቶች ሰዎች እንደዛ በሚረባበሹ ጊዜ የምታዩት ሰዎች የት ሄዳችሁ ነው? አሁን ፍቅር ሆነዋል፣ ደስ እያሉ ነው ልጆች፣ በጣም ያምራሉ። እና ቪዋቸው እንደውም መጨመር ያለበት አሁን ነው። እና ለምን ቪዲዮአቸውን አታዩላቸውም? ለምን ቪዋቸው ቀነሰ እላለሁ ማለት ነው። ለማንኛቸውም ጨረቃዎቼ ሜዳው እናንተ ነው። እንደፈለጋችሁ ሁኑበት፣ ተንቀባረሩበት፣ የፈለጋችሁትን አርጉበት ማለት ነው። ምክንያቱም በእናንተ ነው የሚያምረው ሁሉም ነገር ማለት ነው። እና በነገራችን ላይ ሳልናገር የማልፈው ነገር በቅምጥሌ በጣም ደስተኛ ነኝ፣ በቡቡም ደስተኛ ነኝ። ምክንያቱም እኔ በነገራችን ላይ የሰው ሁሉ ባህሪው የተለያየ ነው እና አጭር ቀሚስ ለብሶ ገላውን የሚያሳይ ሰው በጣም ነው የምጠላው፣ በጣም እጠላለሁኝ። እና ፈጣሪያችን በክፉም በደጉም ጊዜ ሁሌም ከጎናችን ነው። ስንከፋ ፈጣሪያችንን የምናስታውስበት፣ ስንደሰት ፈጣሪያችንን የምንረሳበት ዓለም አይደለም። እና ምን ለማለት ፈልጌ ነው፣ የሰው ልጅ ፕሮሚስ ተደረገ ወይም ሌላ ነገር ተደረገ እግዚአብሔር ነው። እና በቅምጥሌ በለበሰችው ጭራሽ በጣም ነው ደስተኛ የሆንኩት። ጉድድ ብላን የመጣችው ማለት ነው። እና ቂጣቸውን ጥለው ምናምን ሲመጡ በጣም እናደዳለሁኝ እግዚአብሔርን። ለምን እንደው ልንገራችሁ፣ እናንተ ልብስ ስትመርጡ ምረጡ እንጂ አጥሮ እዛ ላይ ስለተሰቀለና ሰውነት ስላሳየ አይደለም። ቅምጥሌ አሁን 2 ቀሚስ ነው የለበሰችው ማለት ነው። ሁለቱም ቀሚሶች ጽድት ያሉ ናቸው ከማንም በላይ። እና ደግሞ ቀሚሱ አጭርም አይደለም፣ ራሷንና ክብሯን የሚጠብቅ ልብስ ነው የለበሰችው። ምን ለማለት ፈልጌ ነው፣ እንጠበቅ። እግዚአብሔርን ሲከፋን ብቻ ሳይሆን ሲደላንም ለማስታወስ እንሞክር። እና እኔ እግዚአብሔርን ነው የምላችሁ፣ ቅምጥልንና ቡቡን የምወዳቸው አንድና አንድ በልብስ ነው። እግዚአብሔር ምሬ ነው። ቡቡ ልብስ ሲገዛላት ለሀይሚ አጭር ልብስ አይደለም ይገዛላት፣ ኖርማል ልብስ ነው የሚገዛላት። ግን የምንለብሰው ልብስ እኮ ከሁሉም ልብሱ ያምራል፣ ከማንም በላይ ነው የሚያምረው። እመቤቴ ምድሬ ነው። ግን እንድ ቁንጥልጥል ያለ ልብስ ወይ ለበሱ አይባል ወይ አለበሱም አይባል፣ እንደዛ ሆኖ ይመጣሉ። ያመረብን ምናምን መስሏቸው ማለት ነው። ግን ምንም አላማረባቸውም። እንደውም የሚመስሉት ሌላ ነገር ነው የሚመስሉት። እና ቅምጥሌ የኔ ጎዳዳ ሴት ከማንም በላይ ነው የምንወድሽ፣ ከማንም በላይ የጨርቃ ፋሚሊ በጣም ነው የሚወድሽ። ብሩኬም ቡቡዬ በጣም ነው የምንወድህ ማለት ነው። አለቅም ብቻ ያየናቸው ሁላችንም አግኝተናቸው ሳይሆን በሶሻል ሚዲያ ነው የምናውቃቸው። ግን እንደ ወንድም እንደ እህት እንደ ቤተሰብ አድርገን ነው የምናያቸው ማለት ነው። ክፉ ሲነካቸው አንወድም። እንደዚሁም ደግሞ ተደስተው ሲመጡ ነው በጣም ደስ የሚለን እና ሁሌም ደስተኛ እንዲሆኑ እግዚአብሔር ፍቃዱ ይሆንልን እያልኩኝ እላለሁኝ። እግዚአብሔር በያላችሁበት ሁላችሁንም ይጠብቅልኝ። ይዝህን ያልተወራው ይበቃኛል። እና ቤተሰቡ ሁሉ ነው ትናንትና የመጣው። ደስ ይላል። ቤተሰብ እንደዚህ ሲመጣ ቤተሰብ ሲቀላቀል ሰላም የሆነበት ስርፋ በጣም ደስ ይላል። እና እግዚአብሔር ሰላማችሁን እስከ መጨረሻው ያድርግላችሁ። ስኬት ማማ ላይ በደስታ ዘልቃችሁ እንድናያችሁ እግዚአብሔር ፍቃዱ ይሁንልን። ቡቡ ኤንድ ሀይሚ እንወዳቸዋለን። ደህና ሁኑ። ጨርቃ ፋሚሊ በሙሉ ሰላማችሁ ይብዛልኝ። እንዲሁም ሌሎቹ እመቤቴ ወላዲተ አምላክ በያላችሁበት ተጠብቅልኝ። ደህና ሁኑ።